ሕያው ፍቅር ደራሲ ደረጀ በቀለ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ ሕያው ፍቅር ያለበት ገንዘብ ሊያስገኝ ለሚችል ጉዳይ ብቻ ነው መርፌ አውጡ ማረሻ ማስተፋት የሚል ነው። አሁንም አፍንጫው ቀዳዳ ድረስ ይጠጣል። ይሁን እንጂ ብቻውን ነው። አሁንም ሴት አምላኪ ነው። ሰባራስ ወልዲ ግን ተቸራቸው። የኢኮኖሚያዊ አቋሙ እንደማይነቃነቅ አይነት ሆኖ በሁለት እግሩ ቀጥ ብሎ ቆሟል። እረፍት ግን የለውም። ዕለት ተዕለት የጠኔ ያህል የሚርበው የብር ችጋር ቀን ተሌት ያሮጠዋል። አሁን እንኳን እየሮጠ ነው። ለስተኛ የመጽሐፍ መደርደሪያ ከወለሉ እምብርት ትንሽ ፈቀቅ ብሎ ቆሟል። የስልክ ቀፎ የተቀመጠበት ብፌ ደግሞ ባዶውን ነው። ታዋቂው የፊልም ተዋናይ ቻርልስ ብሮንሰን የቶስካኖ ትንባሆ እንደነከሰ የተነሳው ፎቶግራፍ ግድግዳው ላይ ተንጋዶ ተለጥፏል። ጠበቃው እጁን ለሰላምታ እየዘረጋ እንኳን እግዚአብሔር አተረፈ ወዳጄ በማለት የሞቀ ሰላምታ ሰጠው። ናፖሊዮን ግንባሩን እንደቋጠረ አመሰግናለሁ አለና የጠበቃውን እጅ እየወዘወዘ ጨበጠው። ከቁመቱ ረዘም ከሰውነቱ ፈርጠም ያለ ነው ናፖሊዮን አምባው። ወፈሬውና ያደገ ጺሙ ጠቆር ያለውን የፊቱን ቀለም ይበልጥ አጨልሞታል። ፈርጣሞቹ የክንዱ ጡንቻዎች የለበሰውን እጅጌ ጉርድ ሸሚዝ ተርትረው ለመውጣት የሚታገሉ ይመስላሉ። በግራ እጁ ክንድ ላይ ደግሞ ፋሻ ጠቅልሏል። ታዲያ አሁን ትንሽ ተሻለ? አለ ጠበቃው ባይኑ ወንበር እየፈለገ። ወንበሩ ላይ የተከመረውን አቧራ ሲመለከት ግን እንደማፈር አለ። ደህና ነኝ። መርፌ ወጋኛል እንኳን አልተሰማኝም አለና በቀኝ እጁ ፋሻ የተጠመጠመበትን የግራ ክንዱን እየጠበጠበ ደህንነቱን አረጋገጠለት። ጠበቃው ከኪሱ መሐረብ አውጥቶ ወንበሩ ላይ የተጋገረውን አቧራ ካጸዳ በኋላ በጥንቃቄ ጫፉ ላይ ተቀመጠ። ቤት ውስጥ የታመቀው የሚተነፍግ አየር ስለከረከረውም ደጋግሞ ሳለ። ቢጨንቀው ለምን መስኮቱን ከፈት አድርገህ ትንሽ ብርሃን አይገባም ሲል በደላላ ፈገግታ እየሸነገለ ጠየቀው። ናፖሊዮን በክፉ ዓይን ሲመለከተው ቆየና አቧራማ ወንበር ላይ ተስተካክሎ ተቀመጠ። በሕይወቴ ውስጥ በጣም ከምጠላው ብርሃን የሚሸሸግበትን ይህችን የመጨረሻ ዋሻዬን ብርሃን እንዲያጥለቀልቃት አልፈልግም። እርቃኔን በአደባባይ የቆምኩ ያህል ይሰቅቀኛል ሲል ግንባሩን ቋጥሮ መለሰለት። ብርሃን የሚፈራ ሰው የጠበቃው ልብ ፍጥነቱን ጨምሮ መምታት ጀመረ። እጁን በፍጥነት ወደ ኪሶቹ ሰዶ የሲጋራ ፓኮ ወጣና ተነስቶ እየጋበዘው ይሁን ብርሃን ከፈራህስ ይሁን እያለ ተንተባተበ። ናፖሊዮን ጠበቃው የሰጠውን የሲጋራ ፓኮ ተቀብሎ አንድ ፍሬ በማውጣት ከለኮሰ በኋላ ፓኮውን ሸሚዙ ደረት ኪስ ውስጥ ከተተው። ጠበቃው ሀፍረትም መገረምም የተቀላቀለበት ስሜት እንደተጫነው ወደ ወንበሩ ተመልሶ ተቀመጠ። የመጣበትን ምክንያት ልትነግረኝ ትችላለህ? አለ ናፖሊዮን በሲጋራው ጭስ በሰራቸው 3 ቀለበቶች ላይ ቡዝዝ ያሉ አይኖቹን እንደተከለ።
የተፈጠረውን አደጋና ችግር ሁሉ ዛሬ ጧት አቶ መንገሻ ነገሩ እና ይህን ከሰማው በኋላ ደህንነትን ለመጠየቅ መምጣት የሚያስገርም ይሆናል አለ ጠበቃው ከንፈሮቹን የግድ አላቆ ፈገግ ለማለት እየሞከረ። ስለሱማ መሰገንኩ። ቀን ተሌት ከአደጋ ጋር እንደተጋፈጠ ለኖረ ሰው ይህቺ የምላጭ ታህል ቁስል ቁጥር ውስጥ የምትገባ አይደለችም። ይልቅ ዋነኛ ምክንያትን ንገረኝ። ሳቀው እየጮኸ ነበረ። እያጣደፈ ከሚስበው ሲጋራ የሚወጣው ጭስም ጨለም ያለውን ክፍል ሞልቶታል። አሁን የመጣውበት ዋነኛ ጉዳይ እንኳን የድርጅቱን ህልውናና ያንተንም ደህንነት ለማረጋገጥ ከእንግዲህ ወዲያ ማድረግ ስለሚገባን ጥረት እንድንመካከር ብዬ ነው አለ ጠበቃው የመጣበት ጉዳይ እንዳይበላሽ ካፉ የሚያወጣቸውን ቃላት በጥንቃቄ እየመረጠ። እንግዲህማ መመካከር መወያየትና መነጋገር የሚል የቢሮ ፈሊጥ ሊሰራ አይችልም። ሁሉንም ነገር የሞተ ጉዳይ አድርገህ ቁጠረው። አሁን እኔ ማልመው እጄ ሊይዝ ወደ ቤቴ በሚመጣው የመጀመሪያው ፖሊስ የአፍንጫ ቀዳዳዎች ውስጥ እንደምን አርቄ 2 ጥይቶች እንደማሾልክ ብቻ ነው አለ ናፖሊዮን። ጠበቃው የሚቀልድ መስሎት ገጽታው ላይ ፈገግታ ለማየት ቢሞክርም የናፖሊዮን ፊት ግን ኮስተር ያለ ነበር። እስከ መጨረሻው ደቂቃማ ተስፋ መቁረጥ የለብንም። ከገባንበት የችግር አዘቅት ለመውጣት ብዙ ጊዜ አለ ጠበቃው በሚቁለጨለጩ አይኖቹ ሊያጽናናው እየሞከረ። ጊዜም እድልም የሚባል ነገር የለም አልኩህ እኮ። ናፖሊዮን ከተቀመጠበት ተነስቶ በደረት ኪሱ ካኖረው የጠበቃው ሲጋራ ላይ አንድ ፍሬ በማውጣት እጁ ላይ ባለቀችው ሲጋራ አቀጣጥልና እላቂዋን ጣውላው ወለል ላይ ወረወራት። ጠበቃው ከመቀመጫው ተነስቶ በጫማው አሻት። ሐሳቡ ናፖሊዮን እንደዚህ ያለ ዝርክርክ ስራ እንዴት ሊሰራ እንደቻለ እየተገረመ ነበር። ይልቅ አንድ የሚያስገርም ነገር ልንገር አቶ ጠበቃ። ናፖሊዮን በእርጋታ እየተራመደ ወደ ጠበቃው ቀረበና ቁልቁል ተመለከተ። በተኩሱ ልውውጥ ወቅት ሻምበሉ የሞተው በመጀመሪያዎቹ ጥቂት ደቂቃዎች ውስጥ ነበር። ከዚያ በኋላ 2 የኛ ሰራተኞች ተሰናበቱ። ሁለተኛውን ፖሊስ መትቼ ስጥለው እኔም ክንድ ቆስሎ ነበር። መድማት የጀመረውን ክንዴን አይቼ ቀና ስል 3ኛውና የመጨረሻው ፖሊስ ወደ መኪናዋ ሲሮጥ ስላየሁት ፈጥኜ ተኮስኩ። እግሩ አካባቢ ሳልጭረው የቀረው አልመሰለኝም። ወደቀ። እንደገና ለጭንቅላቱ አነጣጥሬ በጥንቃቄ ምላጭ ሳብኩ። ሽጉጤ ግን ጥይት አልነበረው። ከተኛውበት እንደ ሰዓት ከሚፋጀው መሬት ላይ ተነስቼ ወደ ኋላ ሮጥኩ። አልተከተለኝም። የጠበቃው አፍ በአድናቆት ተከፍቷል። አይኖቹም እንደተበለጠጡ ናቸው። ስለ እግዚአብሔር ብለህ የአእምሮህን ጓዳ እየፈተሽ የዚህን ሰው ማንነት አረጋግጥ። እርግጠኛ ነኝ ሰነዱ አሁንም በእርሱ እጅ ነው። ሊደርስ የሚችለው ጉዳት ደግሞ ከፍተኛ መሆኑን ከኔ ይልቅ አንተ የምትረዳው መሰለኝ አለ በተስፋ እንዳፈጠጠ። አልቻልኩም። ቀንና ሌሊት በግንባሬ ላይ ላቤ እንደ ውሃ እስኪንቆረቆር ድረስ አእምሮዬን ጨምቄ አሰብኩ። ጭንቅላቴ ሊፈነዳ ትንሽ የቀረው ሲመስለኝ ተውኩት። ኖ አሁንም እንደገና አስብ። ጭንቅላትህ በጥይት አረር ከመፈንዳቱ በፊት በራሱ ኃይል ፈንድቶ ብትገላገል የተሻለ ይመስለኛል። ደጋግመህ አስብ ናፖሊዮን። ትከሻውን ኮፈሰና ሁሉም ነገር ልክ እንደ ቅዠት ሆኖ ነው የሚታየኝ።
አንድ ቀን ታክሲ ውስጥ ወይም ሲጋራ ስትገዛ ሱቅ ውስጥ ያየውን ሰው ሌላ ጊዜ በተለይ ከረጅም ጊዜ በኋላ መንገድ ላይ ብታገኘው ገጽታ ይታወሳል። ግን የት እንደምታውቀው እየመላለስክ ብታስብም ልትለየው አትችልም። ይሄኛውን በአይን እንደማውቀው እርግጠኛ ነኝ። የትና መቼ የሚሉትን ጥያቄዎች ግን አእምሮዬ ፈጽሞ ሊመልስልኝ አልቻለም። ድሮ ከማውቃቸው የትምህርት ቤት ጓደኞቼ ጀምሮ በአየር ወለድ ሰራዊት ውስጥ የማውቃቸውን ሰዎች አንድ በአንድ መቁጠር ምንም አልቀረኝ። ያንን ገጽታ የት እንደማውቀው ጭራሽ ማስተዋስ አልቻልኩም። ለምን እንዳልተኮሰብህ ለመገመት ትችላለህ? አንድም ስለሚያቀኝ አሊያም ጥይት በመጨረሱ ሊሆን ይችላል። የወደቁ ጓደኞችን መሳሪያ መጠቀም አይችልም ነበር? ይችላል። የሻምበሉ ሪቮልቨር ከሱ 10 ሜትር በማይሞላ ርቀት ላይ እንደወደቀ ነበር። ኧረ ቢፈልግ ላንድሮቨሯን አስነስቶ ገይቶ ሊገለኝም ይችላል። ጠበቃው በደስታ ራሱን እየነቀነቀ አሁን ሰነዱ በደህንነቶችም ይሁን በፖሊሶች እጅ እንዳልገባ ተስፋ ማድረግ እንችላለን። የፊናንስ ፖሊሱ ሕይወትህን ለማትረፍ ሰነዱን አልሰጣቸውም ይሆናል አለ። ናፖሊዮን ለመጀመሪያ ጊዜ ፈገግ አለና እንጃ እኔ በዚህ ምድር ላይ በኖርኩባቸው 30 ዓመታት ውስጥ ለሰው ልጅ ያደረኩት የምለው አንዳችም ደግ ነገር የለም እና ሰውየው ቢያቀኝም እንኳን ይህን ያህል መስዋዕትነት ለእኔ ሕይወት የሚከፍልበት ምክንያት የለም። ማን ያውቃል? ምናልባት እኮ አንድ ቀን በደህና ቡጢ መንጋጋውን ያወለኩለት ሰው ይሆናል። ኖ ናፖሊዮን በዚች ደቂቃ ውስጥ የሚያስቆርጥ ነገር እንድትነግረኝ አልፈልግም። እውነቱ ግን ይሄ ነው። ጠበቃው በአንድ ቀን ውስጥ ብቻ የሰማው እጅግ የተመሰቃቀለ ጉዳይ እንዴት መልክ ሊይዝ እንደሚችል በጸጥታ ሲያስብ ቆየ። በተለይ ናፖሊዮን ምን ሲል ጠየቀው። ጠበቃው በናፖሊዮን ገጽ ላይ የድንጋጤ ስሜት ያነበበ መሰለው። የምትለውን ሰው ፈልጌ አገኘዋለሁ አለ በልበ ሙሉነት። ጭራሽ ፈለጋችንን እያነፈነፉ ማጅራታችንን እንዲጨመድዱ ጊዜውን እንዳታፋጥንላቸው ሰጋለሁ አለ ናፖሊዮን በጥርጣሬ ዓይን ጠበቃውን የጎድን እያስተዋለ። አትጠራጠር፣ ፈለጋችንን ሊያገኙ የሚችሉበትን የመጨረሻ ቀዳዳ ደፍኛው መለሳለሁ አለ ጠበቃው በእርግጠኝነት። አፉ ይህን ቢናገርም ህሊናው ግን የእርሱ ወደ አሶሳ መሄድ ናፖሊዮንን ለምን እንዳስከፋው ምክንያት ይፈልግ ነበር። ባትሞክረው ይሻላል። ድርጊቱ በተፈጸመ አንድ ሳምንት ባልሞላ ጊዜ ውስጥ ጸጉረ ልውጥ የሆነ የአንድ አስመጭና ላኪ ድርጅት ጠበቃ በዚያ አካባቢ መገኘት ለፖሊስ ትልቅ የጥርጣሬ ፍንጭ መሆኑን አታውቅም። ጠበቃ መሆኔን አትዘንጋ። 1000 ምክንያት በመደርደር እዚያ የተገኘሁበትን ምክንያት ለማሳመን ይችላል። ይሄን ተውና የመኪናውን ታርጋ ቁጥር፣ የሰውየውን አቋምና ቅርጽ በደንብ እያስታወስክ ንገረኝ በማለት ማስታወሻ ደብተሩንና ብዕሩን አውጥቶ ገርበብ ባለው መስኮት ወደሚገባው ብርሃን ተጠጋ። ናፖሊዮን እንደተከፋ ጠበቃው የሚጠይቀውን ሁሉ ነገረው። በተቻለ ፍጥነት ከአሶሳ እመለሳለሁ። እንደመጣሁ ውጤቱን አሳውቃለሁ አለ ጠበቃው ማስታወሻ ደብተሩንና ብዕሩን ወደ ኪሱ እየከተተ። ናፖሊዮን አልመለሰለትም። ጠበቃው ተሰናብቶት እንደወጣ በሩን በኃይል ዘግቶ ጢቅ ብሎ ምራቁን ተፋ። በጨለማው ክፍል ውስጥ ወንበር ስቦ ተቀመጠና ሁለት እግሮቹን አጠላልፎ ጠረጴዛው ላይ ሰቀላቸው። ከጠበቃው ሲጋራ አንድ ፍሬ በማውጣት ክብሪት ጭሮ
ለኮሰና ብርሃኗ ቤቱን ከመሙላቷ በፊት ፈጥኖ ወደ መሬት በመወርወር አወደማት። ሰው ከብርሃን ሸሽቶ የት ያመልጣል? እውር ሆነው የተፈጠሩት ምንኛ የታደሉ ናቸው። በላዮቹ የማይታዘዝ ትዕቢተኛና መንፈሰ ግትር በበታቾቹ ላይ ንቀትና ጭካኔ የሚያሳይ ክፉ ሰው እንዲሆን አስገደደው። ይህም ደግሞ ባለቆቹ ትዕዛዝ እድሜ ልኩን በረሃ ለበረሃ የሚንከራተት ማዕረግ የጫነ የሰው ግመል እንዲሆን አደረገው። የሄደባቸው የጦር ክፍሎች ሁሉ ክፉ ስሙ ቀድሞት የሚደርስ በመሆኑ የሚያቀርበውና የሚጠጋው ሰው አላገኘም። በዚህ ሳቢያ ህልሙን እውን ለማድረግ የልቡን የሚያጫውተው አብሮት የሚያሴርና የሚዶልት አላገኘም። የትልቅ ሀገር ዓላማና የትልቅ ህዝብ መሪነት ቅዠቱም አንድ ነፍስ እንኳን ሊማርክለት አልቻለም። በዚህ የተበሳጨ ከእርሱ በቀር ሌላው ህዝብ ሁሉ ደንቆሮ፣ ራስ ወዳድና ፈሪ መስለው ጀመር። የበላይ አለቆቹ የማዕረግ እኩዮቹና የበታቾቹ ትንኝ አክለው በዓይንህ አልሞላ ያሉት ንቀቱና ትዕቢቱ ዕለት ተዕለት እየናረ ልቡን ተራራ ያህል አሳበጠው። በሚሊዮን ህዝብ መሃል አንድ ራሱን በሐሳቡ የናፖሊዮንን ኒሻን በደረቱ ላይ ደርድሮ ሻምላውን እንደጨበጠ በባህር ላይ ውጊያ ድል ሲያደርግ በምድርና በአየር ጦርነት ሲያሸንፍ የንጉሠ ነገሥቱን ዙፋን ሰብሮ ስልጣን ሲቀዳጅ ይታየውና አንድ ቀን ህልሙ እውነት እንደሚሆን እየገመተ ራሱን ያጽናናል። ህልሙን ከህልሙ በላይ እውን ለማድረግ አንዲት እርምጃ ከመራመዱ በፊት ግን ተቀደመ። በአጋጣሚ ሆን ተብሎ በተቀነባበረ ሴራ ባልታወቀ የመኪና አደጋ ሁለት እግሮቹ ተቀጥቅጠው ከጥቅም ውጭ ሆኑ። መኮንኑም በጡረታ ተገልሎ እቤቱ አለ። ህልሙ ግን ከደቀቁት የእግሮቹ አጥንቶች ጋር አብሮ አልደቀቀም። ሐሳቡ እንደ አካሉ ቤት አልዋለም። እንዲያም ሆኖ በአንድ ነገር እርግጠኛ ሆነ። ናፖሊዮን ቦናፓርት አካለ ስንኩል አልነበረም እና እርሱ ናፖሊዮንን መሆን አይችልም። ይህም ቢሆን ጭራሽ ተስፋ ቆርጦ እጅና እግሩን አጣጥፎ እንዲቀመጥ አላደረገውም። በእርሱ ኢትዮጵያዊ ናፖሊዮንነት ያላየውን የታላቅ ሀገር መሪነት ህልሙን ካደጋው በፊት ከአንድ ወር ቀደም ብሎ በተወለደው ልጁ ሲፈጸም ለማየት በሞተ ተስፋው መቃብር ላይ ሌላ አዲስ ተስፋ ለመለመ። የጨቅላውን ሕፃን ግንባር ደጋግሞ እየሳመ ስሙን ናፖሊዮን ሲል ሰየመው። ልጁ እግር ተከትሎ ግድግዳ ይዞ መቆም ከጀመረበት ጊዜ አንስቶ የአባቱ ተስፋ ይበልጥ እያንሰራራ ሄደ። የሰውነት አቋሙንና ግርማ ሞገሱን እያስተዋለ በዚህ አስፈሪ ግርማ ሞገስ ላይ የአእምሮ ብስለት፣ ድፍረትና ቆራጥነት ቢጨመርበት እውነተኛ ጥቁር ናፖሊዮን ከመሆን የሚያግደው አንዳች ምድራዊ ኃይል አይኖርም እያለ በኩራትና በትምክህት ብቻውን ያገሳ ጀመር። ጥቁሩ ናፖሊዮን እያደገ በሄደ ቁጥር አይናፋር፣ ቀሰስተኛና ከናቱ እግር ስር የማይጠፋ አውደልዳይ ሆኖ ሲመለከት ግን ተስፋውን ጥርጣሬ ገባው። 13 ዓመት ዕድሜ ሲሞላው አባቱ ተሽከርካሪ ጎማ ባለው ወንበሩ ላይ ተቀምጦ ወደ በረንዳው ይወጣና ከደረጃው ላይ በዝምታ የሚቀመጠውን የልጁን ጸጉር እየደባበሰ ስለ ፈረንሳይ ሪቮሉሽን፣ ስለ ናፖሊዮን ቦናፓርት የትግል ታሪክ፣ ፈረንሳይንና ፈረንሳዮችን ትልቅ ለማድረግ ስላደረገው ተጋድሎ ያለመታከት ይተርክለታል። ሕያው ፍቅር ደረጀ በቀለ። ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር